ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን ከጽናት ሚዲያም የሰዓቱን ዘገባዎች ይዤ ቀርብ ያለው አርዕስቶቹን በማስቀደም ጀምራለሁ። በየዕዱሃ ከተማ መሽጎ የሚገኘው የአገዛዙ ሰራዊት አባላት ሙትና ቁስለኛ ሲሆኑ አንድ የሚሊሻ አባል በቁጥጥር ስር መዋሉና 5 የሚሊሻ አባላት ደግሞ ክፍለ ጦሩን መቀላቀላቸው ታውቋል። በሁለት ጁነሴ ወረዳ ከገዳማ ቦና ከአጸደ ብርሃን ቀበሌዎች ማህበረሰብ ጋር ሰፊ ህዝባዊ ውይይት መካሄዱ ታውቋል። የአማራ ፋኖ ብሔራዊ ንቅናቄም ቴዎድሮስ እዝ አካል የሆነው የበረሃኛው ቀስተ ደመና ሻለቃ ለወራት ያሰለጠናቸውን የፋኖ የሰራዊት አባላትን በደማቅ ዝግጅት ማስመረቁ ታውቋል። ከ3 ክፍለ ጦሮች በላይ የተሳተፉበትን ወረራ በመመከት ድል ላስመዘግበው ለ64ኛ ክፍለ ጦር እውቅና መሰጠቱ ታውቋል። በላሎ ወረዳ በንጹሃን ላይ የሚፈጸመው እንግልት መቀጠሉንና ህዝባዊ ተቃውሞች ተጠናክረው መቀጠላቸው ታውቋል። እስከ ዝግጅታችን ፍጻሜ አብራችሁን ዝለቁም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጅግጅጋ መድኃኔዓለም ቤተ ክርስቲያን መፍረስን አውግዛለች። በሶማሌ ክልል ጅግጅጋ ከተማ የሚገኘው የመድኃኔዓለም ቤተ ክርስቲያን በተደራጀና ማንነቱ ባልታወቀ ቡድን ሙሉ በሙሉ መፍረሱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሶማሌ ሀገረ ስብከት አውግዟል። ድርጊቱን ተከትሎም የቤተ ክርስቲያኑ አባቶች የህዝብን ሰላምና ጸጥታ ለማስከበር ባለስልጣናት አጥፊዎችን በቁጥጥር ስር እንዲያውሉ የጠየቁ ሲሆን ጥቃቱ ሃይማኖታዊ መብትን በእጅጉ የሚጥስና የኢትዮጵያን የእርስ በእርስ የመቻቻል ባህል አደጋ ላይ የሚጥል ነው ሲሉ ገልጸዋል። መግለጫው ቤተክርስቲያኗ በመላው ሀገሪቱ እያጋጠሟት ያሉትን ተደጋጋሚ ጥቃቶችና የመብት ጥሰቶችን ያመለከቱ ሲሆን ቤተክርስቲያኗ ለሰላማዊ መንገድ ያላትን ጽኑ አቋም በማረጋገጥም ለአምልኮ ቦታዎች የመንግስት ጥበቃ እንዲደረግ ጠይቃለች። በሶማሌ ክልል ከተፈጸመው የተቀናጀ ጥቃት በኋላም ሀገረ ስብከቱ ባለስልጣናት አጥፊዎችን በቁጥጥር ስር እንዲያውሉ አሳስቧል። በሶማሌ ክልል መዲና ጅግጅጋ የሚገኘው የመድኃኔዓለም ቤተ ክርስቲያንን ሙሉ በሙሉ መፍረሱን የሶማሌ ሀገረ ስብከት ባወጣው መግለጫ አስታውቋል። ሀገረ ስብከቱ ህንፃው ሙሉ በሙሉ ፈርሶ የሚያሳይ የቪዲዮ ምስል በኦፊሻላዊ የማህበራዊ ሚዲያ ገጹ ላይ ያሰራጨ ሲሆን የቤተ ክርስቲያኑ ኃላፊዎች ጥቃቱ በተደራጁና ማንነታቸው ባልታወቀ አካላት የተፈጸመ ነው ሲል አረጋግጧል። ድርጊቱን ተከትሎም ሀገረ ስብከቱ የክልሉ የጸጥታ አካላትና የአካባቢው ባለስልጣናት በአስቸኳይ እርምጃ በመውሰድ የህዝብን ሰላም እንዲመልሱና ኃላፊነት ያለባቸውን አካላት በቁጥጥር ስር እንዲያውሉ አሳስቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በተለይም በኦሮሚያ ክልል ላለፉት ጥቂት ዓመታት በልዩ ልዩ የሀገሪቱ ክፍሎች ተደጋጋሚ ጥቃቶች ሲደርሱ መቆየታቸውን አስታውሷል። የቤተ ክርስቲያኗ መሪዎች እንደገለጹት የቤተ ክርስቲያኑ መፍረስም ከፍተኛ የሃይማኖት መብት ጥሰትና የሀገሪቱን የቆየም የእርስ በእርስ መቻቻል ባህል በቀጥታ የሚፈታተነው ነው። ይህ አጋጣሚ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ የተጋረጠውን እየጨመረ የመጣም የጸጥታ ስጋት የሚያሳይ ሲሆን ታሪካዊ ቦታዎቿ፣ ገዳማቶቿና የአምልኮ ስፍራዎቿም ሆነ ተብለው ለውድመት እየተዳረጉ እንዲሁም በካህናትና በምዕመናን ላይ የእስራት የእንግልትና የቦታ ማፈናቀል ጥቃቶችም እየጨመሩ ይገኛሉ ተብሏል። በየዕዱሃ ከተማ መሽጎ የሚገኘው የአገዛዙ ሰራዊት አባላት ሞትና ቆስለኛ ሲሆኑ አንድ የሚሊሻ አባል በቁጥጥር ስር የዋለ ሲሆን 5 የሚሊሻ አባላት ደግሞ ክፍለ ጦሩን ተቀላቅለዋል የተባለው በምስራቅ ጎጃም ዞን በሸበል በረንታ ወረዳም የዕዱሃ ከተማም በአገዛዙ ሰራዊት ላይ በተካሄደ ጥቃት የሞትና የቆስለኝነት አደጋ መድረሱን እንዲሁም አንድ የሚሊሻ አባል በቁጥጥር ስር መዋሉንና 5 የሚሊሻ
የሚሊሻ አባላት ደግሞ ፋኖን መቀላቀላቸውን የአፋብን ቴዎድሮስ እዝ አስታውቋል። እንደ ክፍለ ጦሩ መግለጫ ነሐሴ 15 2018 ከንጋቱ 11 ሰዓትም እስከ ጠዋቱ 2 ሰዓት ድረስ በየዕድዋ ከተማ መሽጎ በሚገኘው የአገዛዙ ሰራዊት ላይ የ64ኛ ክፍለ ጦር ተዋጊዎች በከፈቱት ከባድ ውጊያ በሰራዊቱ አባላት ላይ የሞትና የመቆሰል አደጋ ደርሷል። በተጨማሪም በሸበል በረንታ መርገጭ ንዑስ ከተማ የሚሊሻ አባል የሆነው ሀብታሙ ደጉ የተባለ ግለሰብ በተደረገበት ከፍተኛ ክትትል በቁጥጥር ስር ውሏል። በሌላ በኩል በእነማይ ወረዳ የሚገኘው የአገዛዙ ሰራዊት አባላትም በዲማ ጊዮርጊስና በደብረ ጽሞ ቀበሌ በእምነት ተቋማትና በንጹሃን ንብረት ላይ የተፈጸመውን ዘረፋና ውድመት በመቃወም ነሐሴ 18 2018 ከነሙሉ ትጥቃቸው 64ኛ ክፍለ ጦርን ተቀላቅለዋል። ወደ ክፍለ ጦሩ የተቀላቀሉት አባላትም ከስር ኢየሱስ ቀበሌ ሚሊሻ ማሩ ምህረትም፣ ከጋንታስ ቀበሌ ሚሊሻ ሀብታሙ ነገሰም፣ ከቀባሃና ቀበሌ ሚሊሻ ሙሉ ሰው ተሻለም፣ ከጋንታስ ቀበሌ ሚሊሻ መልካም ጤናና ከእንደሸኝት ቀበሌ ሚሊሻ መኳንንት ያለው የሚባሉ ይገኙበታል። በሁለት እጁ ነሴ ወረዳ ከገዳም አቦና ከአጸደ ብርሃን ቀበሌዎች ማህበረሰብ ጋር ሰፊ ህዝባዊ ውይይት ተካሂዷል። በምስራቅ ጎጃም ዞን ሁለት እጁ ነሴ ወረዳ የአፋብን ቴዎድሮስ ሁለተኛ እዝ 201ኛ ኮር 54ኛ ክፍለ ጦር የሲቪል አስተዳደር ከገዳም አቦና ከአጸደ ብርሃን ቀበሌዎች ማህበረሰብ ጋር ባደረገው ህዝባዊ መድረክ ሀገራዊ አካባቢያዊና ትግሉን የተመለከቱ ዋና ዋና ጉዳዮች ላይ ሰፊ ውይይት ማካሄዱን የክፍለ ጦሩ ህዝብ ግንኙነት ክፍል አስታውቋል። በዚሁ የምክክር መድረክ ላይ የ54ኛ ክፍለ ጦር የሲቪል አስተዳደር ሰብሳቢ አርበኛ ሃይመረሱ ባለው፣ የወረዳው ዋና አስተዳዳሪ አርበኛ ዮሐንስ ፈንታሁን፣ የወረዳው የፍትህ፣ የጸጥታ፣ የማህበራዊ፣ የኦዲትና ቁጥጥር እንዲሁም የሚዲያ ክፍል ኃላፊዎች ተገኝተው ከመድረኩ የተነሱ ሀሳቦችንና ጥያቄዎችን አስተናግደዋል። በመድረኩም የፋኖ ህዝባዊ ትግል ከጀመረበት ታሪካዊ መነሻ አንስቶ አሁን ደርሶበት እስከሚገኘው የጽናት ደረጃ ሰፊ ማብራሪያ የተሰጠ ሲሆን ታጋዩ ሰራዊት ከህዝብ የወጣና ለህዝብ መብትና ደህንነት የሚታገል በመሆኑ በህዝቡና በታጋዩ መካከል ያለው ወንድማማችነትና ቅንጅትም ይበልጥ ሊጠናከር እንደሚገባም ተስማምተውበታል። በተጨማሪም ገለልተኛም ፍትሐዊና ቀልጣፋ የፍትህ አገልግሎት በመስጠትም የህዝቡን እንግልት የሚቀንሱ የመልካም አስተዳደር ስራዎችን አጠናክሮ ማስቀጠል እንደሚገባም ተብራርቷል። በሌላ በኩል ወታደራዊና ሲቪል አደረጃጀቱን በማስተሳሰር የአካባቢውን ሰላምና ደህንነት ዘላቂ ማድረግም የፍትህ አስተዳደር መዋቅሩን ማጠናከርና የትግሉን ዓላማዎች ስኬታማ ማድረግም የወደፊት አቅጣጫዎች መሆናቸው ተመላክቷል። ከዚህ ባሻገር የወል መሬቶችና የመኖ ሀብቶች ጥበቃን፣ የፍትህ አጠቃቀም ስርዓትን እንዲሁም ህገወጥ አሰራሮችን ከመከላከል አንጻር ከህዝቡ ጋር አዎንታዊ ውይይት ተደርጓል የተባለው የአፋብን ቴዎድሮስ እዝ አካል የሆነው የበረሃኛው ቀስተ ደመና ሻለቃም ለወራት ያሰለጠናቸውን የፋኖ ሰራዊት አባላትን በደማቅ ዝግጅት አስመርቋል። በህዝብ ላይ የተጋረጠውን የህልውና አደጋ ለመቀልበስ በሚደረገው ትግል ውስጥም የኃይል ግንባታ ተቀዳሚ ትኩረት የሚሻ ጉዳይ መሆኑን በመጥቀስ የበረሃኛው ቀስተ ደመና ሻለቃም ለወራት ያሰለጠናቸውን 4ኛ ዙር የፋኖ ሰልጣኞችን በደማቅ ሁኔታ አስመርቋቸዋል። እንደ ቀስተ ደመና ፋኖ መግለጫ ባሳለፋቸው የትግል ዓመታት ውስጥ በስልጠናና በኃይል ግንባታ ላይ ትኩረት ሰጥቶም ሲሰራ የቆየ ሲሆን ተመራቂዎቹ በቆይታቸው በርካታም ወታደራዊ፣ ፖለቲካዊና ስነ ልቦናዊ እውቀቶችን በማካበት የሚጣልባቸውን ግዳጅ በብቃት ለመወጣት የሚያስችል አቅምን ፈጥረዋል። በምረቃ መርሃ ግብሩ ላይ የብርጌድ የሻለቃዎችና የቀበሌ አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የጓይና አካባቢ ማህበረሰብ እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። በዕለቱም ከዚህ ቀደም በብርጌዱ ሲታገል መስዋዕትነት በከፈለው ሰማዕትም አርበኛ ተመስገን ተስፋዬ የተሰየሙት ሰልጣኞችም ወታደራዊ ትርኢትን ያቀረቡ ሲሆን ከአመራሩም የእንኳን ደስ አላችሁ የአደራ መልእክት ተላልፎላቸዋል።
ከ3 ክፍለ ጦሮች በላይ የተሳተፉበትን ወረራ በመመከት ድል ላስመዘገበው 64ኛ ክፍለ ጦር እውቅና ተሰጥቶታል። በምስራቅ ጎጃም ዞን በእነማይ ወረዳ ዲማ ጊዮርጊስ፣ ደብረ ጽሞናና ለምጨን አካባቢ ከ3 ክፍለ ጦሮች በላይ የተሳተፉበትን የአገዛዙን ሰራዊት ወረራ በመመከት ከፍተኛ ድል ላስመዘገበው 64ኛ ክፍለ ጦር የጀግንነት እውቅና መስጠቱን የአፋብኃኝ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት አስታውቋል። እንደ ክፍለ ጦሩ መግለጫ የጀነራል ሶፊያ በክሬን ትዕዛዝ ተቀብሎ በኮሎኔል ጸጋይ ይመራ የነበረው ሰራዊት እንዲሁም ከደብረ ወርቅ ከቢቸናና ከልዩ ልዩ የጎጃም አካባቢዎች የተሰባሰቡ የሚሊሻ የፖሊስ አባላት በዲማ ግንባር በተከፈተው አጸፋዊ እርምጃ በርካቶቹም እስከ ወዲያኛው ተሰናብተዋል። የኮሎኔል ጸጋይ ሰራዊት ምሽግ ለመስበር ያደረጋቸውን 8 ዙር የማጥቃት ሙከራዎች የክፍለ ጦሩ ተዋጊዎች ከምሽጋቸው ሳይንቀሳቀሱ መመከታቸው፣ በርካታ የክላሽንኮቭ መሳሪያዎችን መማረካቸውና የጠላትን ስነ ልቦና ማዳከማቸው ተገልጿል። በተደረገው የግምገማ መድረክም የአመራሩ በቅንጅት መምራትና የሰራዊቱ ታዛዥነት ለድሉ መገኘት ዋና ምክንያቶች መሆናቸው ተመላክቷል። በዚህም መሰረት ውጊያውን በበላይነት ለመሩት ወታደራዊ አመራሮች፣ የሻለቃ አዛዦችና ለክፍለ ጦር አባላትም የጀግንነት እውቅናና ምስጋና ተበርክቶላቸዋል። በላሎ ወረዳ በንጹሃን ላይ የሚፈጸመው እንግልት መቀጠሉንና ህዝባዊ ተቃውሞዎች መጠናከራቸው ተገልጿል። መንዝና ግሼ አውራጃ ላሎ ወረዳ ወገሬ ከተማ የአገዛዙ ኃይሎች በንጹሃን ዜጎች ላይ የሚያደርሱት ግፍና እንግልት መቀጠሉን የአፋብኃኝ አሳምነው 5ኛ ዕዝ አጼ አምደ ጽዮን ኮር አስታውቋል። እንደ ኮሩ መግለጫም ከ52 በላይ የሚሆኑ ንጹሃን ዜጎች የፋኖ ቤተሰብ ናቸው በሚል ምክንያት ተጠርጥረው ሳምንት በላይ በእስር ውስጥ በግፍ እየተሰቃዩ ይገኛሉ። በእስር ላይ የሚገኙት ወገኖች የጥይት ማብረጃ ትሆናላችሁ በሚል ዛቻና ማስፈራሪያም እየደረሰባቸው መሆኑ ተረጋግጧል። በሌላ በኩል የአገዛዙ አካላት በየከተሞቹ የጠሯቸው ስብሰባዎች በህዝቡ ዘንድ ከባድ ተቃውሞ እየገጠማቸው ይገኛል ተብሏል። በስብሰባዎቹ ላይ የታደሙ ነዋሪዎች እንጠብቃችኋለን እያላችሁ ዘረፋም፣ ደፈራም፣ ድብደባና ከአቅም በላይ የሆነ የግብር ጭማሪ ይፈጸምብናል በማለትም ተቃውሟቸውን የገለጹ ሲሆን በዚህም ምክንያት ሰራዊቱ በህዝቡ ላይ ጥቃትና ማስፈራራት ማድረሱን ቀጥሏል የተባለው ኮሩ አክሎ እንደገለጸው በንጹሃን ላይ የሚፈጸመው ሰብአዊ ጥሰትና እንግልትም የትጥቅ ትግሉን ቁርጠኝነት የሚያጠናክር ከመሆኑ በላይ መብትና ህልውናን የማስከበር ሂደቱም በተባበረ ክንድ እንደሚረጋገጥ አስታውቀዋል። ክቡራን አድማጭ ተመልካቾች የሰዓቱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበረ። ጤና ይስጥልን። ተጠያቂው ማን ነው? እስክንድር ወይንስ እኛም? ከስንታየው ቸኮል የቀድሞ ባልደራስ ፓርቲ አመራርም አርበኛ እስክንድር ነጋ በወፍ በረር ከዲደብሊው ቃለ ምልልሱን በጨረፍታ ሰምቼዋለሁ። እስክንድር በኢትዮጵያ ፖለቲካም እንደ ግለሰብ በሚዲያም በተቋም መሪነት በትግሉ ያበረከተው አስተዋጽኦና የከፈለው መስዋዕትነት ክብር የሚሰጠው ነው። አቶ ስንታየው ቸኮል ከ3 ዓመት በኋላ ትንሽ ልበል ብሎ በጀመረው ጽሑፉም በመጀመሪያ እስክንድር ቀደም ባለ ጊዜ ከማውቀው በላይ በባልደራስና እስር ቤት ጠንቅቄ እንዲያውቀው ሲያደርገኝ ምናልባት በግል ስለሱም ከባለቤቱ በኋላም ሁለተኛው ሰው እሱን በማወቅ ሆናለሁ ብሏል። እስክንድር በዓላማ ጠንካራ ሰው ቢሆንም ዓላማ ብቻም ለግብ አያደርስም ብሏል። የብዙ ድምር ውጤት ግምገማ ነው። በዚህ ካየነው እስክንድር ደካማ ጎኖቹ የበዙ ናቸው። እስክንድር በነጻ ፕሬስ ውስጥ በጋዜጠኝነት የነበረው ሚና ትልቅ ስኬትና ዓለም አቀፍ እውቅና ያገኘበት ቢሆንም ኦህዴድ ወደ ስልጣን በመጣበት ጊዜ በአዲስ አበባ ከተማ በነበረን ሰላማዊ ትግል እንቅስቃሴ የፓርቲው ህልውና የከተማው ነዋሪ ማታገያም ጥልቅ ግምገማ አለመኖሩ በዋናነት ለቦታ ለውጥ እድል እንዳናገኝ ሳያማክር ጥሎ መሄዱ የድክመቱ መጀመሪያ ነው። በመጨረሻም ወደ ትጥቅ ትግል ከገባ በኋላ እስክንድር ከነጻው ፕሬስ ጀምሮ የጀመረው ሚና ሶስቱም ፈጽሞ የተለያየ እንደሆነ
ለማንም ግልጽ ነው። እስክንድር በሁሉም ስኬታማ ሊሆን ያልቻለው ለሁሉም ሆኖ አልተሰጠም ማለት ነው። ሰው መሆን በማይችለው ቦታ እሆናለሁ ካለም ብዙ ነገር እንደሚበላሽ እስክንድር ጥሩ ማሳያ ይመስለኛል። እሱም እኛም ቦታውን አላወቅነውም ነበር ለማለት እደፍራለሁ። ለአብነት በሁለቱም የፖለቲካ ለውጥ ባደረገባቸው አጠቃላይ የትግሉ ውጤትና የመሪነት ድርሻ በጽናት ሚዲያ ወደፊት የምፈትሸው ይሆናል። በፓርቲም ሆነ በትጥቅ ትግል ግን አልተሳካለትም ማለት እችላለሁ። በዚህ ትግል እስክንድር መጀመሪያ ያሳዘነው የሰበረው ድርጅት ሳይሆን እኔን ነበረ። ይህ ሐሳብ የተቋም የሞራል ስብራት በመፍጠር ነበረ። ተናገሬው ግን አላውቅም። ዛሬ ወደ ስህተት ሲገባ በማየቴ እንጂ ባልናገረው ደስ ይለኝ ነበረ። እስክንድር እኔ ብቻ ባይነት ጠንካራ አጋሩን በራሱ ጊዜ ያሳጣ ሰው ነው። ይህ ከራሱ የግል ባህሪ፣ የፖለቲካ ዶግማ አቋም፣ ግለሰባዊ የመሪነት መግነን ፍላጎት የመጣ ምልከታ ነው። የፓርቲ ትግል ልምድ እጦት፣ ጠላትና ወዳጅ ያለመለየት፣ አጋር መምረጥ፣ ከወቅቱ አስገዳጅ ሁኔታ ጋር ተለዋዋጭ ፖለቲካ አለመቻል፣ የጨዋታ ብልጫ፣ የሴራ ትንተና ውስንነት የተጫነው አመለካከትም ለሁሉም ነገር ከኔ ውጪ ወደ ውጭ ምልከታ በራሱ ላይ ፋውል ሰርቷል። ሁሉንም ለትግሉ ተአማኝ አይደለም የበዛ ጥርጣሬም እንደ ትልቅ ፈተና አብሮት ችግር እንደሚሆንበትም አንድ ጽሑፍ አዘጋጅቼም በማህበራዊ ሚዲያ ልለቀው የነበረው በ2015 ዓመተ ምህረት ነበረ። በወቅቱ ግንባሩን የመሰረተ ጊዜ ነበረ። ይህንን መልቀቅ በሰዓቱ ኩርፊያና የጎንዮሽ እንዳይመስል የመንጋ ፍርዱን ገምግሜ በወቅቱም ሳላወጣው ቀርቻለሁ። ዛሬ ላይ ሆኜም እስክንድር በትግል ውስጥ የተከተለውና የገጠመው ፈተናም ከአፋሕድ መሪነት እስከ አፋብን አባልነት፣ የውስጥ አሰላለፍ፣ የኢጎ ሽኩቻ፣ ግላዊ ተነጣይነት፣ አሁን ላይ የስልታዊ አሊያንስ ትብብር፣ በአቋም የተቃውሞ ጥያቄ በመያዝም የድርጅቱ ስምምነት እንደሌለም በአባልነት ሆኖም ስትራቴጂክ የድርጅት ፖለቲካም በአንጃነት ስሜት ማንጸባረቁም ብልጽግናን እንጂ ለአማራ ትግል የሚጠቅመው አይደለም። በውስጥ ያደረም አሰላለፍ ተያይዘን እንውደቅ እሳቤ መድረሱ ይገርመኛል። አሁንም በዛው አቋም መሆኑም ካለፈው ችግር አለመማሩ ያሳፍረኛል። የስሜት መሰበር እንደ ትላንት አጋር ወንድም ያሳዝነኛል። አንዳንዴ የኔ ግፍ ከሆነም አዝኘበት ከሆነም ፈጣሪ ካዘንኩበት ከኔ ይራቅ ትቼዋለሁ እላለሁ። በአጠቃላይ የአመራርና የግል ባህሪ የብዙ ሁኔታዎች መልክም እስክንድር ነጋ ባለመቻል እንደጣለው እንጂ የአማራ ሕዝብ፣ የአዲስ አበባ ነዋሪ፣ እኔም ሁሉም ሰው በብዙ እጥፍ ዋጋም ለሱ ክብር መከራን ከፍለን ነበረ። እባክህ ምራን ብለንም ነበረ። እድል ሰጥተነውም ነበረ። ነገር ግን አልቻለም። አጋር እንኳን መለየት አልቻለም። ታጋይ ማወቅ አልቻለም። የተሰጠው የፖለቲካ መሪነት ሳይሆን ዝናን ያተረፈበት የመጀመሪያው ቦታ እንደሆነም የገባኝ ከፓርቲ የለቀቀ ጊዜም ዘግይቶ ነው። ለራሴ ጥፋተኛ ማነው ስልም ሁሌም እጠይቃለሁ። ነገሮች በፈለገው መልኩ አለመሳካቱም ከራሱ ውጪ ማንም ጥፋተኛ አይደለም እላለሁ። አለማወቃችንም ጥፋት አይደለም። እሱም ይህንን አምኖ አለመቀበሉ ከባድ ችግር ነው። በአጠቃላይ እስክንድር ከዓላማው ጥንካሬ ውጭም የመሪነት ሚና ፈጽሞ የለውም። የደከመለት ትግል ፍሬ አፍርቶ እንዲመለከትም ፈጣሪ እንዲጠብቀው እመኝለታለሁ። አቶ ስንታየው ቸኮል፣ የቀድሞ ባልደራስ ፓርቲ አመራር።